ትንሽ አንድነትን የምትሰብክ ነገር ሲያይ ህዝቡ ምን ያህል እንደሚደሰት በብዙ መልክ አይተነዋል። እንዲያው አንድነትን ታመጣለች ተብላ የምትታሰብ ቅንጣት የምታህል ነገር ሲያይ በጣም እንደሚደሰት አይተነዋል። የበለጠ ደግሞ አባቶቻችን አንድ ቢሆኑ ምን ያህል ደስታ እንደሚሰማው የሚታወቅ ነገር ነውና ሁላችንም በየበኩላችን አንድነት የምትለዋን ታላቅ ቃል መከተል አለብን። እውነት አልተፈጠረ፣ ህጸጽ አልተፈጠረ። ከሁለቱም በኩል እውነተኛው ኦርቶዶክሳዊ ስርዓት ነው እየተካሄደ ያለው። ከሁለቱም በኩል ያሉት በቀኝ በግራ ያሉት ሲኖዶስ አባቶች ህዝባቸውን ቢያሳትፉ፣ ካህናቶቻቸውን ቢያሳትፉ፣ ብዙሃኑ ካለ ያን ቢቀበሉ እርቅ አያስፈልግም የሚል ከሆነ ህዝቡ ምን ይደረጋል አይልም እንጂ ብፁዓን ሊቃነ ጳጳሳት ብፁዓን አባቶች እነዚህ ወጣቶች ልጆች እነሱን ሊያስታርቁ ሲቀርቡ እግዚአብሔር እነሱን በእነዚህ ህፃናት አድሮ እየመከራቸው መሆኑ መልእክቱ የእግዚአብሔር መሆኑን ሊያዩት ይገባል የሚል ሐሳብ ነው ያለኝ። አባቶችን ሲናገሩ ግን እያፈሩም እየፈሩ እንዲያው መናገር የሚገባቸውንም እየቆጠቡ ሊሆን ይችላል እና ይሄን ሁሉ ስሜት አባቶች ተረድተው በቀላሉ ሐሳባቸውን ተረድተውላቸው ወደ እርቁ መምጣት አለባቸው፣ ወደ አንድነቱ መምጣት አለባቸው። አንድነት አምጡልን፣ ሰላም ነው የምንፈልግ፣ ሁላችሁም እንወዳችኋለን፣ ሁለታችሁም አባቶቻችን ናችሁ። እኛ እንደው የዚህ የሚባል ቃል እንደው ይብቃን እያለ ሁሉም በሚችለው ህዝቡም ካህኑም ሊቃውንቱም ሁሉ ለአንድነት ሐሳብ መሰንዘር አለበት፣ ማቅረብ አለበት። የሁሉም ሐሳብ ነው። ለመሾሙ መቸኮል የለበትም። በአቃቤ መንበር እየተጠበቀች ለምን እንዲያው ሲሆን አይወስድም፣ ለምን አመታት አይወስድም ይሄን መልካም ነገር ለማምጣት እና የማንም ተጽዕኖም ምንም የሚባል ነው ከቤተክርስቲያኗ ዓላማ ውጭ የሆነ ዓላማ መጥቶ እንዳያደናቅፋቸው አባቶቻችንም ጥንቃቄ አድርገው ለጊዜያዊ ህይወታቸው ሳይሆን ለሚመጣ ታሪካቸው ማሰብ አለባቸው። ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍስሐሁ ለእግዚእከ የሚያሰኛቸው ይህችን ከፈጸሙ ነው። ይህችን አንድነት ካመጡ ነው።